አንድ ቪዲዮ አይቼ በጣም ነው አንጀቴን የበላኝና ይሄ ቪዲዮ እውነታው እስከምን ድረስ እንደሆነ አላውቅም፣ ግን ማቆሰው አለኝ እንደዚህ አይነት ባለ ታሪክ ማቆሰው ሽምቦታ ላይ እኔ ወዛው ነኝ። በጣም ነው የሚያሳዝነው። ሴቶች ለምን ባጃጅ ይመቻቸዋል? ማለት ለመጓጓዝ ሴቶቹ ምንድነው አንተን ይወዱሃል? ምንድነው ምን ያህል ትበላለህ? በቀንማ በቃ ቁርስ 3 ዳቦ በሻይ እበላለሁ፣ ምሳ 3 እንጀራ እበላለሁ፣ እንዲያ ብዬ ደግሞ እራት 2 እንጀራ ተኩል ከበላሁ በቃኝ። እና ከዚህ በላይ ምን ልትሆን ነው? ክፈቱ። ወይኔ እንዴ በምን ሆነ ምጣ እየተባባሰ መግማማት ሰላም ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? ዛሬም ተመልሰናል። እስቲ አንድ ጥያቄ ልጠይቃችሁ። የእናንተ የእርካታችሁ ጣሪያ ምንድነው? ምንድነው የሚያረካችሁ? ወይ ደግሞ ያረካችሁበት ነገር ካለ እስቲ ንገሩኝ። ወይ ደግሞ የሚያረካችሁ ነገር ምንድነው? ንገሩኝ። ይሄንን ጥያቄ ያነሳውበት ምክንያት አንድ ጉዳይ አለ፣ እሱን አስረዳችኋለሁ ቪዲዮ መካከል ላይ። ዛሬ ምርጥ ቪዲዮችን ይዘናል። በቪዲዮዎች መካከል እንግዲህ ሐሳቤን እየሰጠው ሄዳለሁ። እናንተም ሐሳባችሁን መስጠት ትችላላችሁ። ነገር ግን ቪዲዮ ላይክ ማድረጋችሁን በፍጹም እንዳትረሱ። ፕሊስ ላይክ አድርጉ። ለቻናሉ አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ወደ ቪዲዮቻችን እንሂድ። ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። ተመስጠሻል። አንድ ጥያቄ ልጠይቅሽ። ካንተ ጋር አለሽ ካላስኩሽ? እሺ፣ ውሃ ትወጃለሽ? አዎ ደስ ይላል። ምክንያቱም እኔ 60% ተዋሪ፣ ስለዚህ እኔንም ትወጂያለሽ ማለት ነው። ቆንጆዬ አመሰግናለሁ። ሳቂሽ ያምራል። ሞዴል ነሽ? መቼም በጣም ረጅም ነሽ። ማስኮር ምንም ነው እንደዚህ አበልጭዬ መታወቅ እንችላለን? ቢታኒያ ቆንጆዬ ነሽ። እሺ፣ ኢንስታግራም አካውንት አለሽ ወይ? አዎ ኢንስታግራም ማለት ግን አወልቻለሁ እና አንቺ ማመን አለብሽ። ታውቂያለሽ፣ ማመን አለብሽ። ቢደወልት የጀርመን ወንዶች ስለ ሀበሻ ሴቶች ምን ይላሉ? ሌትስ ጎ ሶ this one I think it's okay. It's not my type. What? Maybe say 5 out of 10. 5 out of 10. What about you? I give it like a 4.5 of 10. Okay. Okay. What about her? I think it's okay. Maybe like 3 out of 10. በስላሴ It depends. Like it's not the German type. I think everyone is beautiful in his life. I give it like a 5, a solid 5. So 5 out of 10. Okay. I don't know if it's a woman. ሴዶ Man. I would say maybe 1 to 2. Two. Two. Oh my god. I think like it's. Bro. Okay. This one. Oh, this is good مزح. Bunda. Okay. Allah Azim. I would say it's good professional photo. Not my type. Maybe 5 out of 10 also. ከአምስት በላይ ነው። Yeah, I appreciate the camera quality of this picture, but I would give her like a 6.5. Yes. Okay. 6.5. What about her? Article is okay. I don't know, but it's a bit slutty. You think the photo? Okay. a bit. You understand? Maybe like 2, 3. What? 2, 3. 2, 3. Okay. Yes. Yes, I would like say the same thing. I would give it like a 4 because of the bike. Okay. What about her? Oh, you zoomed. I just want to make clear, you know. Okay. Just rate it. ይቺ አሪፍ ነች። 6 out of 10. 6 out of 10. Yeah, I like her. Like
was heißt Zähne, oder? Okay. Here, Thief. Okay. They are like very shiny and white. And I would give it like a 6.5, yes. 6.5. Okay, perfect. Everyone needs to subscribe the channel. It's important. Smash the like button. ነገራችን ላይ ፎቶአችሁ እንግዲህ ያው ስታንዳርዱን የጠበቀ አይደለም። ሴቶቻችን ፎቶ ስትነሱ ከዚህ የተሻለ አድርጉ። እሺ ለደበረው ጀለስ ላከለት ይላል። ፈተና ላይ ነው። ስልኳን አወጣች፣ ጉግል አረገች። ሊቆርጆ ሌላ ይወጣው ሌላ። ቻርሊ ስንት ሰዓት ሆነ? በእናትህ ቸኩያለሁ። 5:29 ተኩል አትለኝም እንዴ? ግልፍጥ ስትገለፍጪ ከ30 ሆነልሽ። ሚስቴ እንድትለብስ የምፈቅድላት ልብሶች ከ1 እስከ 10 ላይ እስኮ አረ ምን ፋሽን ይሄ ዳቦን ኩልኝ ነው 9 4 እሺ መሀል ላይ 8 ይሄ ጂንስ በእንትን ጸዳ ብለው የጆ ታይፕ ማለት ሱቅ ትልካለች። ስንት አቡራስ እንዴ? ኧረ ጠጋ በል። ይኸው ቡራዬውማ ጠጋ በል። እንዲህ የገመድ ባንዳ ዳቦ እንዲህ ተወጥሯል። ዳቦ ያበደ ጡት ማስያዣው ስማ ብልግና እንዴ! አንተ ወንድም ናት እንዴ? እንዴ ምን ማለት ነው? ወንድም የሆነ የጀለስ አለባበስ ያላቸው ዋው ይላል። ስለዚህ ኮርስ ግሬ ቤት ግን እንደዚህ ቤት ውስጥ ማለት ትለብሳለች። ለውጭ ዋናው እንትኑ መሸፈኑ ማለት ለውጭ ያውጭ እንዴት መሸፈኑ ያሰለ እሺ አት ጋማ ጋር ይሄ ዲነር ያራት እንዴ ከኔ ጋር ሲሆን ዲነር እንዴ ሆላንዳ ላሰ ማን ተረፈው አራቦች ከመንተሽ ዋው እሺ አታይም እንዴ ተወለው እንዴ ትንሽ እኮ እንዴ ዳለጥ ባለ ዳቦ ታየ እንደለ ወላ 9 እና ተመርገን እንዴ ዳቦ ንፋስ ቢመታው ንፋስ እንድትተው ይበላል። አሁን ለምሳሌ እንዴ ጮርናቄ ሲባል ሲጠበስ ነው አምባ አለጌ ጮርናቄ ሲጠበስ ታውቃለህ? አለጌ ብሏል። ጮርናቄ ሲጠበስ አይደል? እንደዛ በንፋስ አስመትታ ቁርሽ የሚለው ይጠበስ። ይሄስ አሳማኝ መረሽ በጣም ይሄ ክላስ በጣም ሁለት አንድ አረከዚ ተሻለኝ መላጣ አንተ አካላው በዚህ ታይም 9 ዋው! ይሄ ልብሱ አያስፈልግም። እንደውም ልብሱ አያስፈልግም ማለት ያለ ልብስ ጭራሽ በስመ አብ አሳማን ነው ኮመን ነው። ይሄ ምንድነው? ግድግዳ ነው። አንተ ዩኒክ እንድትሆንልኝ ዘረኛ ይሁን ግን ተቆርጥ ስለሆነ ዘረኛ ይሁን ግን ገላጣ ይባላል። ይሄ ምንድነው? ገላጣ የሆነ ጋሌጣ ብስኩት ታውቃለህ? ጋሌጣ ብስኩት በነጆ ጊዜ ነበር 10 በጣም ይሄ በቃ ያበለ የምር ፐርፌክት አንድ ይገባል። እንደዚህ አይነት ቺኮች ግን ምን አለባቸው መሰለ እንትን አለባቸው ኖ በጣም ይጎ አለባቸው። ያንተ ሚጎ ከፊልና ይበጠው ይጓል ከዛ ለከ ኮንትሮል በለ ጋዴ ክላፕ ለሾርት ኪንግ ማርያም ክላፕ ይሄን አካውንት ቦለ ያረጋችሁ ሌስ ጎብሳል። ሰላም ዲነሽ ሰላም እንዴት ነሽ? ፎሎ ታደርጊያለሽ? አዎ። ስለዚህ አንድ ጨዋታ ጨዋቼ ያመታል የምትሞላልሽ። እሺ ቤስት ጓደኛሽ ከደውይላትና ከጓደኞቹ አንዷ ልታገባ እንደሆነና ሰርጉ ዱባይ ሆኖ 200 ሺህ እንደሚያስፈልግ ትነግራታለሽ። አዝናኝ ምላሽ ከሰጠችና ወዲስኒ ካዝናናችልኝ ያመታል የምትሞላልሽ። እሺ ያው መዝናና ስለምትወድሽ ትለኛለሽ። ኦኬ 200 ሺህ የምታወጣ ይመስልሻል? አንዴ በሚገባ ከዛም በላይ። ሃሎ ወይ ስምኝማ ሜሪ ደወለችልሽ? ሜሪ ልታገባ ስለሆነ 200 ሺህ ብር እናዋጣለን። ሰርጉ ዱባይ ነው የሚሆነው። አዎ አትቀልጂ። የምሬን እኮ ነው። እኔ ራሱ ብትወስደኝ እዛ ሂጅ በጠፋ ደስ ይለኛል። እሰይ እንኳን ማዋጣት ይቅርብ። የምርሽና ሁላችንም እኮ ነው የምንሄደው። እኔ ምን አገባኝ ታዲያ እንዴ በምን ሆነ ምጣ እየተባባሰ ወይኔ ጭራሽ
ต้องกินกาแฟเวียดนามดังมากከላይ Good? Damn good. ወይኔ እንዴ የታመመው ድንቁ እንዴት ነሽ? አለን ስሚ ያነሽ ተራራ ጫፍ ላይ ነኝ። እንትን ይታይሻል እንዴ? በእናትሽ እንትን ሳጂታሪስ ትታይሻለች? ሚዳቁናት ትታይ። ዞር ብለሽ ፈልጊ እስቲ በእናትሽ ሳጂታሪስ 4 እግር አላት። ለምን ፈልጋ ነው? ምን ለትዳር ፈልጊያት ነው? በእናትሽ ቶሎ በይ። በጣም ነች። ቀስትም ይዛለች። እሺ አታየኝም። የለችም። ሚዳ ፍየል ይሆናል። በቃ እንትን ፈልጊልኛ። ቀጭኔ ሊብሬ ፈልጊልኝ። በቃ ሊብሬ ምን ያደርግልሃል? እየተወደደ ነው አሉ እንትን ለማለት በቃ አሪፍ። እሱን አታጭ እንትንም በዛው በቃ ምን ቤርጎ አቤት ጥዘት ነው በቃ ለዛ ቤርጎም አሪፍ ነው። ለሳጂታሪሱ ይመቻል እኮ ከገጣሙ ጋር አንድ ላይ ይሻል። በቃ አንድ ላይ አድርገሽ አይ እሺ ወንድ ልጅ አይቸገር ቁራሌው ከዛ ጀምሮ እኮ ስጠራ አልሰማኝም። እንቺ ጫማ ስንት ገዛታለህ? ያ100 ብር እንዴ ማሪ ምን ነው የኔ ፍቅር ጫማ እኮ ጥሎ ላቀብለው መጥቼ ነው። እሺ ወይኔ ያስፈላችሁ ምን ነው ሸጠ ብትሄድ ልሸጥ ነው ቺስታውንኩኝ ምንም ነገር የለኝም ብለህ ብትሄድ እኮ ምንም ችግር የለውም እንዴ። ኧረ ጥንክር ትበል እንዴ ገንዘብ ካጣ። እንደዚህ አይነት ሰዎች በነገራችን ላይ ሼም ሊይዛቸው አይገባም። የእውነት ለመናገር ከሌላ የለህም ነው በቃ ምን የሚስት ኳሊቲ ተባለች። ማይ ቤስት ፍሬንድ ባዩ ማን ነው የባሏ ጓደኛ እና እየመከራት ነው። በቃ አንቺ ቻይ አይደለሽም አታልፊም። በቃ የኛ ሚስቶች እኮ ምናምን የጀማውን እያወራ ነው። ከዛው ኦኬ እሱ ምንድነው የሚያደርጉት? እስቲኛም እንቅሳሚው ነው ለምን ምናምን ፈተንዘሙልኝ the best wife ያስባላት ስሙልኝ። apparently ሚስቱ እሱ ጅብ ነው አሉ። 9 ሰዓት 8 ሰዓት የምሽት ሰው ነው አሉ። 10 ሰዓት ጥንብዝ ሰከረ ያለ ይገባል። ሚስትየው ደግሞ በጣም መልካም ናት አሉ። ቻይና ታልፋለች፣ ካልሲውን ታወልቃለች፣ ጫማውን ታወልቃለች። በቃ አትናገረውም፣ ዝም ነው፣ ጭጭ ነው፣ የኔ ጌታ ነው አሉ። እሱ ደግሞ እንደዚህ ስለምታረግልኝ እቺንም ዝሙልኝ በመቶ እኮ በቃ ያው እንደምታውቂው አዝናናታለሁ። ደብረ ዘይት ምን ዘይት አስወድ ጋር አሰር ምን ዘይት ደብረ ዘይት ይሄድ ያዝናናታል። ይሄ ነው እንትኑ እና የሚስት ኳሊቲ ያስባላት ሰውዬው የሰከረ ሲመጣ መቻል ነው። እና በበስፈ ደግሞ ምስኪና ሺዝ ላይክ እውነታቸው ነው። እኛ ማለፍ አለ ብቻ ራስሽን ቻይ ጀምር ራስን ህብቁ ያልሆንኮ በሚገርም ሁኔታ ሰካረህን ጥምብዝናህን ሳትተው ነው እንደምታገባው እንዴ። ትዳር እኮ ስታስቡ ማለት ነው ነገሮቻችሁን ምናምን ሊሚት አድርጋችሁ ነው የምታመሹ የምትጨፍሩ ምናምን ከነበረ እሱ አስተካክለህ ነው ማግባት ያለብህ እንዴ። ብዙ የሴት ጓደኛ ከነበረ እሱን ትተህ ነው በቃ ለትዳር ምቹ እንድትሆን ራስን አስተካክለህ ትዳር ውስጥ መግባት ያለብህ። ጭራሽ ያንተ ጥፋት ሳያንስ ደግሞ ኳሊቲው የጥሩ ቢስትነት ኳሊቲው ተሰክረ ስትመጣ አጣጥሞ ማስተኛት ሆነ እንዴ። ሴቶች እኮ እግዚአብሔርን ስራ ፈት ነው የሚመስሏችሁ መሰለኝ እንዴ። የሴቶች የሚስትነት ስራቸው ምንድነው እንደሚመስላችሁ? ግን እንዳጠቃላይ ጥሩ ሚስት ጥሩ ባል የሚያስብለው እኮ ሰው በተቸገረ ጊዜ ባላችሁ አሁንኛ ባላችን በተቸገረ ጊዜ በታመመ ጊዜ ሰው በሚያስፈልገው ሰዓት ሰው ሆነን ስንገኝ ነው ሚስትነት እንጂ አንተ ገና ለትዳር ብቁ ያልሆነ ማንነትን ይዘገብተህ ያንን ሁላ ችግርህን ችለን መኖር አይደለም። እሱ አይደለም። አንተ ራስን ሙርደህ ሼፕ አድርገህ ለትዳር ምቹ የሚሆን ባል መሆን እንድትችል አድርገህ ራስን ነው ማስገባት ያለበት ትዳር ውስጥ
አባቴ ሴቷንም ጠምብዛ ብትገባ እኮ አንተ መቻል የለብህም። እኛም ግን አንችልም። እንደዚህ አይነት ሴቶች ካሉ በጊዜ ብዙዎቹን ወንዶች ሰብሰብ አድርጋችሁ አግቡልን አንፈልግም፣ ይቅርብን፣ ትዳሩን ባሉም ይቅርብን። እኮ ኤክስፐርት የትዳር ኤክስፐርት በዝቷል አሁን እና ሁሉም ሀሳብ ይሰጣል። ያው ፐርሰናል ፐርስፔክቲቭ ነው ብለን እንውሰደው እንጂ አሁን እኮ የማይግባቡን ብዙ ነገሮች አሉ። እስቲ ያሁኑ ሀሳብ ላይ ግን ሀሳባችሁን ብትሰጡ፣ በተለይ በቀጥታ የሚመለከታችሁ ሰዎች ብታስተምሩን በጣም ጥሩ ነው ብዬ አስባለሁ። መተው ነው ብቻ መተው ነገርን ጨርሰው ይባላል። እውነቴን ነው። የሆነን ነገር ማስተካከል የምትችሉት በመተው ነው። ጃፓውን በቃ መተው የምንችለውን ነገር አንተው ብለን ድርቅ እያልን ነው የባሰ የምናበላሽው። በቃ ተውት። እንደ መተው ያለ እኮ እኔ እኮ አንዳንዴ እውነቴን ነው የሆነ ነገር መተው ባንችል አስባችሁታል? እኛ እኮ እየቻልን ነው። ድርቅ እንደዚህ ልጠፍ ብላችሁ ልክክ በእናንተ ባልሆነ ነገር ተጣብቃችሁ ዝም የምትሉት በምትችሉት ነገር እኮ ትችላላችሁ። እንደው አሽቃባጭ አይሉት ሌላ ነገር እያያችሁ እየቀበጣችሁ ነው እንጂ መተውን የመሰለ ነገር የለም። በቃ ስትተውት በራስ ሁሉ ነገር ያልቃል። እናንተ እኮ ሌላ ማልፋት አይጠበቅባችሁ፣ መተው ብቻ በቃ። እሺ ያሳበድኩት ዛሬ ይላል እንዴ? አሰናለ ከማለት አሰናለ ወያውስም እንዴ ትዕግስታቸው ፋዘሩ። እሺ ታካሚያችን ምን እንታመህ ነው የመጣ? እንደው ምግብ ዘግቶኝ እንደው እንዲከፍቱልኝ ብዬ ነበር። በቀን ምን ያህል ትበላለህ? በቀንማ በቃ ቁርስ 3 ዳቦ በሻይ እበላለሁ፣ ምሳ 3 እንጀራ እበላለሁ። እንዲያ ብዬ ደግሞ እራት 2 እንጀራ ተኩል ከበላሁ በቃኝ። እና ከዚህ በላይ ምን ልትሆን ነው? ክፈቱልኝ ነው ዝጉልኝ ነው ታዲያ? ይከፍትልህ መሶብ በሙሉ ልትበላ ነው ወይስ እንዴት ነው? ከዚህ የበለጠ ኧረ ተው አንተ ተው እንዴ ግፍራ ተው። በጣም ያስገርማል። ፓኪስታኖች እዚሁ ኢትዮጵያ ውስጥ ህንዳውያንን ማገታቸውን የአዲስ አበባ ፖሊስ ይፋ አድርጓል። በኢትዮጵያ ለጉብኝት የመጡ የውጭ አገር ዜጎችን በማገትና በማሰቃየት ከ15 ሚሊዮን በላይ የጠየቁ 3 የፓኪስታን ዜግነት ያላቸው ተጠርጣሪዎች በአዲስ አበባ ፖሊስ ቁጥጥር ስር መዋላቸውን ፖሊስም ይፋ አድርጓል። እነዚህ ተጠርጣሪዎች በረሚ ኩራ ክፍለ ከተማ በተከራዩበት ቤት ውስጥ የህንድና የባንግላዴሽ ዜጎችን በገመድና በፕላስቲክ በማሰር ከፍተኛ ድብደባና እንግልት ሲያደርሱባቸው እንደነበረ ፖሊስ ያሳወቀ ሲሆን ተበዳዮቹ ለፖሊስ በሰጡት ቃል መሰረት ተጠርጣሪዎቹ ከፍተኛ መጠን ያለው ብርና የህንድ ሩፒ እንዲላክላቸው በማስገደድ ጥቃት ሲፈጽሙባቸው ቆይቷልም ብሏል። የወንጀል ድርጊቱ መረጃ የደረሰው የሚኩራ ክፍለ ከተማ ፖሊስ ከፍርድ ቤት ትዕዛዝ በማውጣት ባከናወነው ፈጣን ኦፕሬሽን ወንጀል ከተጠቀሙባቸው ቢላዎች፣ ገመድ፣ ፕላስቲክና የተለያዩ የውጭ ሀገር ገንዘቦች ጋር እጅ ከፍንጅ መያዙንም ፖሊስም ይፋ አድርጓል። ያስገርም መረጃ ነው። እስቲ መረጃውን ስትሰሙ ምን ተሰማችሁ? ሀሳባችሁን ስጡበት። ለፈጣንና ለእውነተኛ መረጃ ግን ፎሎ ማድረግም አይረሳ። መልካም ቀን፣ መልካም ውሎ። እሺ የአበሻ አስተሳሰብ ዜብራ ላይ ስንሻገር እሺ ቀስ ብለን ነው መሻገር ያለብን ወይስ ቸኩለን ነው? ቀስ ብለን። ለምን ቀስ ብለን ነው መሻገር ያለብን? ቀስ ብለን ለምን? መኪና እኮ ቢገጨን ተጠያቂው እኮ ባለ መኪናው እኮ ነው፣ ሹፌሩ እኮ ነው። ሹፌሩ ትሞታለህ አንተ። ሟቹ እኔ ነኝ። እና ታዲያ ጥሩ እኮ ነው። ታዲያ እሱ እንዴት? እኔ በሚሰጡኝ ካሳ መኪና ገዛለሁ። መኪና ትገዛለህ? ሞታል እኮ። ሞቻለሁ ለካ። እሺ ሞተ ሰማይ ቤት ልሰራ ነው ወይስ እንዴ? ተው እንጂ አትጦዝ። ማጣት እኮ ያወዛግባል። እንዴ ቀጣይ ጥያቄ ምን ማድረግ ያስደስታል ብለህ ጠይቅልኝ ብላለች። ኢዚ ከልጄና ከሚስቴ ጋር ጊዜ ማሳለፍ፣ ከልጄ ጋር መጫወት። አባ ሄሎ አባ ሄሎ አባ እንዳታመሽ በጊዜ ቶሎ ሳይለው ይሄ እንደዚህ አይነት ነገር እስቲ ደስ አይለኝም የሚል ሰው ቢኖር እስቲ ከዚህ ውጪ ጥያቄ መመለስ ነበረበት ባይ ነኝ። በነገራችን ላይ አንድ ቪዲዮአቼ በጣም ነው አንጀቴን የበላኝና ይሄ ቪዲዮ እውነታው እስከምን ድረስ እንደሆነ አላውቅም፣ ግን ማቆሰው አለኝ። እንደዚህ አይነት ባለ ታሪክ ማቆሰው አለኝ። ቢያንስ እንደዚህ አይነት ህይወት ውስጥ ካላችሁ ፈጣሪ ከእንደዚህ አይነት ህይወት ጭንቀትና ድብርት ያውጣችሁ። ነገር ግን ቪዲዮን እስቲ እንመልከት። ቦታ ላይ የተውሽን ቦታ ላይ እኔ ወዛው ነኝ። በጣም ነው የሚያሳዝነው። እባክሽ ብቅ በይ አንዴ ነይልኝ። የተውሽን ቦታ ላይ እኔ ወዛው ነኝ።
እባክሽ ብቅ በይ አንዴ ነይልኝ ይሄ እውነት ነው ውሸት አላውቅም ባለ ታሪክ ግን አውቃለሁ እንደዚህ ነው ባለ ታሪክ በዚህ ድቅድቅ ጨለማ ድቅድቅ የውሸት አይደለም መውደዴ 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 ኧረ ቆይ በደምብ ትፈተሻላችሁ ማንትዮች ነን ሰላም ነው እንዴት ናችሁ እግዚአብሔር ይመስገን አለን አለን ልዩነታችንን ከነገር ከከባድ ሽልማት አለ እስቲ በደንብ ይሄን ልዩነታችሁ ምን ትለያላችሁ እናንተ ሆነ እስቲ ጸጉር ምናልባት ቆይ ጸጉርም እንትን ልል ይችላል እስቲ ቆይ ኧረ ቆይ በደምብ ትፈተሻላችሁ እስቲ አንቺ በጣም ቀይ ነሽ ቀላት ያለሽ ትንሽ ቀላት ያለሽ ወፈርም ትያለሽ አጣርም ትያለሽ እንቺ ያንቺ ይሄ ነው እሺ ከዛ በተጨማሪ ደግሞ ያንቺ ጥርስ ትንሽ ያንቺ ደግሞ ኖርማል አሪፍ ነው እሺ ሞራል ልከሩ እንደተባለ ይነታቸው ይሄ ነው እንግዲህ አግኝቷል ሽልማቱ ከበድ ያለ ነው ሽልማቱን እንሰጠዋለን ወይ ሽልማት በተን የምራችሁ ነው የምር አልመልስላችሁ አመሰግናለሁ እንደዚህ ይሰራራ ግን ማይሰራ አይደለም የሰጣችሁ ዛሬ ቢቀበለን ሳኝተናል በጣም ደስ ብሎናል እንደውም የለኝም በተን የለኝም እንደውም በተን የለኝም በቃ ይጠቀማታለሁ አመሰግናለሁ አምሪያለሽ ለከፋ መሆኑ ነው ስራ ፈት አው ያ እንዴ ጅል ስሚ እኔ እኮ እቺ ልጅ ምን ላድርጋት? ግራ ስላት ቀኝ፣ ቀኝ ስላት ግራ የሆነች ልጅ ዛሬም አልለቀሽም። ገቢያውን ይመጣል እንዳልኩሽ ነው። እሺ ምን አደረግ? ቆይ እሺ ምን ይመስልሽ? ሰውዬው እኮ ኬቢ ነው። ሰው ፊት ምንም ብሎ ያደርጋል። ከተሳከለሽ እሺ። አንቺ ማርያም፣ አንቺ ሰላም፣ እንዴት ነህ ወንድሜ? እንኳን ደህና መጣ። አንቺ የተረገምሽ። አሁንስ ምን ተንኮል አስበሽ ይሆን? በጣም የምወደው ወንድሜ ያልኩሽ እሱ ነው። ሰላም ትባላለች። አቤት አቤት ቲክቶክ ላይፍ እብደት ተመልከቱ። በጌታ በኢየሱስ በጌታ ግላፍ ጋይስ ግላፍ ወይ ሁለቱም ጠላቶቼ ናቸው የተደራጁት። ግላፍ ጋይስ ግላፍ ወይ ሁለቱም ጠላት የተደራጅቶ ነው ያለው ጋይስ። ግላቡን እንጠቀም። ግብጽና አረብ ነው የተደራረበብኝ በመድኃኒዓለም። እኔ አንድ ኢትዮጵያ እህታችሁ ነኝ። ግብጽና አረብ ነው እየቀጠቀጠኝ ያለው ጋይስ። ሂዱ ደብሉን እንጠቀም ጋይስ። ደብሉን እንጠቀም። በኮምቦ ሮዚና እዚህ ላይ አስተዋጽኦ የምታደርጉ ለሀገራችሁ ላይ ያደረጋችሁት ደብሉን እንጠቀም። አታስቁኝ። ደብሉን እንጠቀም ጋይስ። ላስት እንደው አልደግምም። ይኸው
ሰማይና ምድሩ ያላቃል አልደግምም ጋይስ ግላቡን እንጠቀም አትሊስት እንቀራረብ ጋይስ እንቀራረብ 300 ሺህ ከገባን ጋይስ ሌላውን እግዚአብሔር ያቃል ማን ነው ግላብ መሲ ግላብ ልቀቂ መሲ ግላብ ልቀቂልኝ የግብጽና ያረም መጫወቻ አሉን መሲ ግላብ አረ መሲ ልቀቂው መሲ ጋይስ ደብሉን እንጠቀም ማን ነው ግላቡን አራ አይምሮ ይተክል አይደለም ግላቡን እንጠቀም ጋይስ በእግዚአብሔር ግላቡን ጋይስ ላስት ጌም ነው ላስት ፕሊዝ ጋይስ ፕሊዝ በግብጽና በአረብ መሸነፍ የለብኝም እኔ አንድ እህታችሁ ኢትዮጵያዊ ጋይስ እንተባበር ጋይስ እንችላለን ጋይስ ደብሉ ግላቡ ጋይስ ስሙኝ ጋይስ ቤታ ተረጋጊ ጠላት ገብቷል ስሙኝ ግላቡ ልቀቁ ማጂክ ሚስ ሸፍሩት እዚህ ደርሰን ጋይስ መሸነፍ የለብንም ሸፍሩት ጋይስ ግላቡን እንጠቀም ጋይስ አረ ሸፍሩት አረ ተው ጋይስ ግላቡን እንጠቀም ግላብ ሲያልቅ ግላብ ልቀቁ ጋይስ ግላብ ልቀቁ አራራት መቶሺ ግላብ ልቀቁ ጋይስ ደርሰናል በስማም በጌታ በኢየሱስ ስም ወይኔ በጌታ ስም በኢየሱስ ስም ጋይስ ደርሰን አይዞህ ወይኔ በኢየሱስ ክርስቶስ ጂሰስ ክራይስት ጀግና በኢየሱስ ስም በእግዚአብሔር ስም ወይኔ ዳይቦ ማራቶን ሩጫ አደረጉት ኧረ በስመ አብ የጠቅላላ እውቀት ጥያቄዎቻችን ቀጥለዋል ለሰው ልጅ እጅግ ጠቃሚ የሆነ ቫይታሚን ምንድነው ማለት ኤ ቢ አለ ኦኬ ለሰው ልጅ ጠቃሚ ቪታሚን ቪታሚን ኤም ነው ምንድነው ቪታሚን ኤም ቪታሚን ኤምማ መኒ ነው ኤም ገባ ገንዘብ ከሌለ ሌላ ኤቢሲ ምንም አይሰራም ስለዚህ መኒ ነው ጠቃሚ እንዴት ተገናኙ እሺ እንግዲህ ዛሬ ከሶሚንና ከአዶኒስ ጋር ነን እንዴት እንደተገናኛችሁ አንተ ትጀምራለህ በስትክክል ቀስ ብለህ ነገርም ማለት ነው ተጀመረው በቃ እንዴት ነው የተገናኛችሁት መጀመሪያ በቃ ማውንቴን ባይክ ላይ ያደረገው መሬቱን በደንብ አላስተካከሉትም ስለዚህ ከአንጠራራው መንገድ እንደዚህ አይደል የጠራራ መንገድ ከአንዱ ወደ ሌላ ወደኩኝ ከተራራው ላይ ወደክ ከዛ ብሎ እጄ የተሰበረ ጀርባዬ ምናምን ሁሉ ቁስል ነበር እጄ ምናምን ከዛ ወደ ባንኮክ መሄድ አለበት ሲባል ጠብሱኝ የሞከሩ ሄደና እሱ ያምራል ወይ ብላ ጠይቀው ሶሚንን እዛ ምናምን ስትል ያምራል ስትል ገባኝ በቃ እያጣበሰኝ ነው ምንም እሷ እንዳለችው ምንም አላደረግም እንደዛ ሲያጫውት ማለት ነው መጣችና አወራን እሺ እንቀባበል ተባለን ከዛ የሚቀጥለው ቀን ሲኒማ ሄደን ከሷ ጋር ከዛ ያወራን ነበር በቃ በህይወትሽ ላይ ማን ማለት ትፈልጊያለሽ ይሄን ነው ማለት የምፈልገው ይሄን ነው ምናምን ስትለኝ ሁለታችን ተግባባ አንድ አይነት ወይ ነበራችሁ አስተሳሰባችሁ አንድ አይነት ነበር ጎሉ ምንድነው ተባብለን ይሄን እናውቀዋለን ግን ያኔ በቃ እንዳያት አንተ ወዳት ነበር ልክ ስታት ያያት ጊዜ bro ሴት ሚሊዮን አሉ እዚህ ዓለም ላይ ታምራለች ግን የሰው ልብ ነው ዋናው ከሁለት ቀን በኋላ ሐኪም ቤት መጣች ገባ ከተሰበርኩ በኋላ ማለት ስለዚህ ቢያንስ አለች ልብ ብለህ ታስባለህ ለሷ ኮምፎርታብል ሊሆንላት የምትጋቡ ይመስላችኋል you think you will marry him what do you think ምንድነው ተባባሉ የምትጋቡ ይመስላችኋል በፊት የምናውቀው ሴቶቻችን ነበሩ በትዳር እንግዲህ ስደተኛ የሆኑት ወይ ደግሞ የውጭ ሀገር ዜጋ የሚያገቡት አሁን ወንዶቻችንም የአበሻ ሴትቶ ወደ ውጭ እየሄዱ ነውና
ኢትዮጵያውያን ሴቶች በነገራችን ላይ እንደ ብራዚላዊያን በጣም ተወዳጅ ናቸው ኢትዮጵያውያን ሴቶች። ስለ ሰርግ ካወራን አይቀር ደግሞ አንድ ሰርጉ ቀን በቃ የሆነ ካራቴ ነው የጀመረው። እንዴት ሚስቱን እንደሚያገለባበጣት ወይ ደግሞ እንደሚያንጠባጥባት እየሞከረ ይሆን አላውቅም። ግራ የሚያጋባ በቃ እንዴ ሰርግ ላይ እኔ ይገርማል። ብቻ እስቲ እንደ ህዝብ ነው እኮ የተንታታብን፣ በጣም ኖሮ ተንታቶብናል። ምን ጋር እንደሚደረግ ራሱ ጠፍቶናል እንደ ህዝብ። አሁን ይሄ ከላይ የምትመለከቱት በሰርጉ ቀን ከሜዞቹ ጋር ታይኳንዶ እያሳየን ታይኳንዶ ፋይት። አሁን እኔ ደብድብሻለሁ በየቀኑ ቀጥቅጥሻለሁ ለሚስቱ ማስተላለፍ ይሄ ምንድነው? በሰርግ ቀን ታይኳንዶ ተንታቶብናል። በጌታ በኢየሱስ ስም እግዚአብሔር ይርዳል። ተወዳጁና ተጽዕኖ ፈጣሪ የሆነው አዶናይ ታሪክ መስራቱን ቀጥሏል። በዛሬው ዕለት ማለትም ሰኔ 15 ቀን 2018 ዓ.ም አዶናይ በቤቱ አንጋፋው ተዋናይ የሆነውን ዳንኤል አሸናፊ ወይም ዳኒ ጢሞን ግብዣ አድርጎለታል። ነገራችን ላይ ዳኒ ያለፈለት ማለት ይቻላል። ነገር ግን ከአዶናይ ጋር መገናኘቱ በጣም ትልቅ እድል ነው። ምክንያቱም ደግሞ ብዙ ሰዎች ጋር ኮኔክሽን አለው አዶናይ። አሁን አሉ ከሚባሉ ቲክቶከሮችም እንግዲህ ግንባር ቀደም ስለሆነ ዳኒ የመረዳት እድሉ በጣም ከፍተኛ ነው። መገናኘታቸው በጣም ደስ ይላል። ዳኒ ግን ይገባዋል። 25 ዓመታት ያለማቋረጥ እንግዲህ አርት ውስጥ እንደነበረና ለሙያ እጁን ወይ ደግሞ ለሙያ ህይወቱን የሰጠ ነው። ቀደም ብያችኋለሁ። መግቢያ ላይ ጥያቄ ጠይቄያችሁ ነበር። ምን ጠይቋችሁ? እናንተ በቃ የደስታ ጣሪያ የምትሉትና ማረግ የምትፈልጉት ነገር ምንድነው ብያችሁ ነበር። እሱ የደስታ ጣሪያው የዳኒ የአርት ሙያ ነበረ። አርት ደግሞ ያበላም በቃ እና ለምትወዱት ነገር ስትኖሩ ደግሞ ህይወት ያመልጣችኋል ማለት ነውና ዳኒ አርት ውስጥ በጣም አለ የሚባል ሰው ነው። በጣም ጀግና ሰው ነው። ነገር ግን ህይወት ደግሞ እንደዚህ ነችና ያው አዶናይ ጋር መገናኘታቸው ጥሩ ነው። በዚህ አጋጣሚ ጥያቄን መልሱ። የእናንተ የደስታ ጣሪያ ምንድነው? ይሄን ጥያቄ መልሱልኝ። ያው እንዳላችሁበት የህይወት እንትን ይለያያል። ግን የደስታ ጣሪያችሁ ወይ ደግሞ ደስታ በጣም የሚሰጣችሁ ምንድነው? በዛው አያይዛችሁ ብትመልሱት አሪፍ ነው። ወይ ደግሞ ብትወያዩበት ባላችሁበት። እስኪ ኮሜንት አድርጉልኝ። ማን ነው እንደኔ እንደዚህ እንዲሆን አስቦ ሰሞኑ እየተፈጠሩ ባሉ ነገሮች የተነሳ ይሄን ሐሳብ ሳያነሳ ቀርቶ ነገር ግን አሁን ሲመለከት ከኔ ጋር እኩል የተደሰተ ማን ነው? እስኪ ሐሳባችሁን ኮሜንት አድርጉልኝ። አሁን እንግዲህ ደርሷል። አዶናይ ቤቱ ተቀበል። ሰላም ጤና ይስጥልኝ። ዌልካም ዳኒ። እንዴ ግብዳ አይደል እንዴ? ባከበናት ሲሪየስ የኔ አባት እንዴ ነሽ? ደህና ነህ? ዌልካም። የምሬ ነው። ቲክቶክ ላይ ካየው በኋላ እንደዚህ ቢሆን ምን አለ ምናምን ብዬ አስቤ ነበር። ግብዳ ነው ሰውነቱም እንደዛ። እንዴ ነሽ? ደህና ነህ? ታናሽ ወንድሜ ነው እሱ። ግን ሰሞኑ ነገር በጣም እጅግ በጣም የሚያስጠላ ስለነበረ ሐሳቡን ማንሳት ከባድ ስለነበረ ነው። ይመር ሂሊና ታናሽ እህቴ ዋው አሜዚንግ እግዚአብሔር ማን ነው ተመልክቶ እስኪ የተደሰተ ይሄንን እውነት እስኪ ሐሳባችሁን ኮሜንት አድርጉልኝ። ምንድነው የተሰማችሁ? በቃ ልጁ ተመለሰ ነው። በቃ ሲመለስ ከነ ሙሉ ኢነርጂው ነው የሚመለሰው ማለት ነው። እጅግ በጣም ይገርማል። ለማንኛውም ፎሎ ላይ ሼር ኮፒ ሊንክ እንዳይረሳ። ቸር ቆዩልኝ። ኧረ ቡዜማን ሉላ ድርቅ ብላለች። ሉላ ለኔ ሰባብዬ ክብሬ ማረግነ ልክ እንደነን ቡዜማን ዘፍኖ ካስለቀሰ በቃ አልፈዋል ማለት ነው። ግሪን አይተዋል ማለት ነው። ቡዜማን ሚዲያ ላይ የሚታማበት ነገር ታውቃላችሁ። ነገር ግን በጣም ጥበበኛ ነው። በጣም ችሎታ አለው፣ ተሰጥኦ አለው፣ የራሱ የሆነ ተሰጥኦ አለው። ግን ሚዲያ ላይ የሚታማበት አንዲት ጉዳይ አለችና ቡዜማን ደግሞ ሙዚቃ ነው ምናምን የሚሉ ሰዎች አሉና ሙዚቀኛ ነው በጣም የቡዜማን ሙዚቃ አይደለም ለምትሉ እኔ ግን በጣም በቃ ማለት የሉላና የጥበብ ልዩነት ሉላ ድርቅ ብላለች፣ ጥበብ ደግሞ በእንባ በቃ ሌላ ነገር ካስለቀሰ በቃ ሴቶች ለምን ባጃጅ ይመቻቸዋል ማለት ለመጓጓዝ ሴቶቹ ምንድነው አንተን ይወዱሃል? ምንድነው ፍቅር ነው ፍቅር። አቤት በነፃ ነው ወይስ እንዴት ነው? ካላቸው እንደምታውቀው ነው። ካላቸው ቲፕ ሰጥተው ይሄዳሉ። ከሌላቸው ደግሞ በነፃ ታደርሳለህ። አይ በነፃ እንዴት እንደዚህ በነፃ ነው? ይሄስ እንደው አቤት በእነሱ ነው። ደግሞ እውነት ነው። እናቶቻችን ናቸው፣ ሴቶች እህቶቻችን ናቸው። ሴቶች ደግሞ ሀገር የምትመሰረው በሴት ነው። ፏፏ ግቼ የምጠብቀው እናንተን ነው። ሴቶች የት ናችሁ? ደውሉ። በፈለጋችሁበት ጊዜ አደርሳችኋለሁ። እስቲ ፍሪሲዮን አፍኝ የመንጃ ፍቃድ ክላስ
በደንብ አፍኝ እዛ አንደኛ ማርሽ አስገቢ። ፍሬኑን ወረድ። አሁን ጎበዝ። አሁን ቀስ በለሽ ወደፊት ይች ወርዳ ለጠለጠችው። አሁን እንደው ከነዚህ ጋር ነው የምንግባባው። ተመለሽ እባክሽ። እቺ ዝዛይ ምን ታደርግ? ቀጥታ ትርጉም እኮ ነው የተረጎመች። ሰዎች የዛሬ ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ አድርጉ። ፕሊዝ ቪዲዮ ላይክ በማድረግ ተባበሩኝ። የቪዲዮ ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡን ቀጣይ በምርጥ ቪዲዮ አገኛችኋለሁ።